አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦቼ፣ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ደግሞ የምናወራው ስለ ሩዝ አስደናቂ ጥቅሞችን እንመለከታለን ማለት ነው። አብዛኞቻችን ሩዝ መመገብ በርካታ ጥቅሞች እንዳሉት እናውቃለን። ነገር ግን አብዛኞቻችን የምናውቀው ነገር እነዚህ ጥቅሞች ምን እንደሆኑ ነው። ምንም እንኳን የሩዝ ጥቅሞችን በትክክል ማወቅ የተለመደ እውቀት ላይሆን ይችላል። ሩዝ በስጋ በአትክልትና ሌሎችንም ጨምሮ በማንኛውም ነገር ሊበላ ይችላል። ሩዝ ተፈጥሯዊ ጸረ ኢንፌክሽን በውስጡ በመያዝ ለሰውነታችን እንደ ተፈጥሯዊ ጸረ ብግነት ይሰራል። ይህም ሁልጊዜ ትልቅ ጥቅም ነው። የሰውነታችን የነርቭ ስርዓታችን የተመካው በተረጋጋ ሁኔታ እንዲሰራና በአግባቡ እንዲሰራ የተለያዩ ቫይታሚን ቢዎች በመጠቀም ነው። የተለያዩ የቫይታሚን ቢ አይነቶች የነርቭ አስተላላፊዎችን ለማምረት ይረዳሉ። የነርቭ አስተላላፊዎች ባዮሎጂ ጨመር ይረዳሉ። ሩዝ መብላት የምግብ መፍጫ ስርዓቱን ለመቆጣጠር ትክክለኛ መንገድ ነው። የሆድ ድርቀትን ለመቀነስና የምግብ መፍጫ ስርዓትን ለመቆጣጠር የሩዝ ከፍተኛ ፋይበር መጠን አስፈላጊ ነው። ሩዝ እንደ ተፈጥሯዊ ሽንት ለማሸናት ይረዳል። ይህም ውሃን ከሰውነት ለማስወገድ ይረዳል። ይህም የደም ግፊትና ሌሎች በሽታዎች ላለባቸው ሰዎች ጠቃሚ ነው። ውሃን ከሰውነት ውስጥ ማስወገድ ማለት ብዙ ጊዜ መሽናት ማለት ነው። ይህም ከሰውነት ዩሪክ አሲድ በማስወገድና ክብደትን ለመቀነስ ይረዳል። ቢሆንም በሰውነት ውስጥ ጥሩ የውሃ አቅርቦት ያስፈልጎታል። እንደ ሩዝ ያሉ ከፍተኛ ፋይበር የያዙ ምግቦችን መመገብ በካንሰር የመያዝ እድልን ይቅል። እንደጠቀስኩት ሩዝ ተፈጥሯዊ ጸረ ኢንፌክሽንና ጸረ ብግነት ባህሪያት ያለው ሲሆን ይህ እንደ ልብ ድካም ወይም ስትሮክ ያሉ ከባድ የልብ ህመም እድሎችን ይቀንሳል። ምንም እንኳን ሁለቱም ቡናማና ነጭ ሩዝ ጥቅሞች ቢኖራቸውም ቡናማ ሩዝ የበለጠ ጠቃሚ ነው። ሁለቱም ቡናማ ሩዝና ነጭ ሩዝ እንደ የደም ስኳር ተቆጣጣሪዎች ይሰራሉ። ነገር ግን ቡናማ ሩዝ ለዚህ ጥቅም የተሻለ ምርጫ ነው። በውስጡ ብዙ ፋይበር ስለሚገኝ ቡናማ ሩዝ በሰውነት ውስጥ ያለውን የግሉኮስ መጠን በመቀነስ ረገድ የተሻለ ስራ ይሰራል።